አብዛኛው ትሬደር ያለፈበትን መንገድ ግልጽ አድርጎ ያወራው አሁን ላይ ያለበትን ነው የሚያወራው። በቃ አሁን እንደዚህ ያለኝ እንደዚህ አድርጌያለሁ ምናምን ይልሃል እንጂ ስንት ነገሮችን አልፎ ነው እዛ ጋር የደረሰው። ጆርኒው ሲጀምር እንዴት ነበር? የኔ የፎሬክስ ትሬዲንግ ጆርኒ በጣም ከባድ ነበረ፣ ግን በጣም ደግሞ እንደዚያውም ጣፋጭ ነበር ለኔ። ምክንያቱም እያንዳንዱን ሳደርጋቸው የነበሩ ነገሮች በሙሉ ላይፌ ላይ ፕሮግረስ ነበራቸው፣ ፔንም ቢኖራቸው ማለት ነው። ምን የሚል እምነት አለኝ እኔ በጣም ላይፌ ላይ ከታገስኩ የምፈልገውን ነገር አገኛለሁ ብዬ አስባለሁ። ሁለተኛ ደግሞ ወደፊት ሰክሰስፉል እሆናለሁ ብዬ የሆነ 100% በራሴ ሹር ነኝ። ግን የኔና ሰክሰስ መካከል ያለው ታይም ነው። ያንን ታይም ማጥበብ የምችለው ማስፋት የምችለው አሁን ላይ በማድረገው ነገር ነው ብዬ አምን ነበር በሰዓቱ። ይሄንን እምነት እንዴት ነው ያገኘው? አንደኛው ይሄንን እምነት ያገኘሁት ያው ሪሊጅን ነው። እስልምና ላይ በጣም ድሮ አነባለሁ፣ ስቲል አነባለሁ። ግን በሰዓቱ በዛ ሰዓት በጣም ብዙ ዳዋዎችን ሰማ ነበር። ፕላስ ደግሞ ሞቲቬሽናል ቪዲዮዎችን አያለው። እንደዛውም ደግሞ አትሌቲክሱን ማስተምሮኛል።